ላንብብላችሁና ከኔ ጋር ደግሞ አጭር ጸሎት አድርገን ወደ ዕለቱ ትምህርታችን ደግሞ እንሄዳለን። የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ፣ እንዲሁም ነን። ስለዚህ ምክንያት ዓለም እርሱን ስላላወቀው እኛን አያውቀንም። ወዳጆች ሆይ አሁን የእግዚአብሔር ልጆች ነን፣ ምንም እንደምንሆን ገና አልተገለጠም። ዳሩ ግን ቢገለጥ እርሱ እንዳለ እናየዋለንና እርሱ እንድንመስል እናውቃለን። በእርሱም ይህን ተስፋ የሚያደርግ ሁሉ እርሱ ንጹሕ እንደሆነ ራሱን ያነጻል። እንግዲህ ቁጥር 1 ላይ ያለውን ቃል ምናልባት የዛሬ 15 ቀን ስለሆነ የተነጋገርነው ለመነሻ ለመንደርደሪያ ቢሆነኝ ትንሽ ልናገር። ዮሐንስ የእግዚአብሔር አብን ፍቅር ለመግለጽ የተጠቀመበት ቃል ከዚህ ዓለም አይደለም የሚል ቃል እንደተጠቀመ ተነጋግረናል። እዚህ ዓለም ላይ አቻ የለውም፣ መሳይ የለውም፣ ቢጤ የለውም፣ ማወዳደሪያ የለውም ብሎ አዲስ ተርም ነው የሚጠቀመው። ከየት ዓለም ነው የሚል ቃል ነው የሚጠቀመው። ከዚህ የሚበልጥ የምስራች የለም እንደምታውቁት። ከዚህ የሚበልጥ ወሬ፣ ከዚህ የሚበልጥ አስደሳች ነፍስን የሚያስፈነድቅ ነገር የለም። የእግዚአብሔር ልጆች ተብሎ ከመጠራት የሚበልጥ ትልቅ የምስራች ትልቅም ውለታ እግዚአብሔር አላደረገልንም። ስለዚህ የሚበልጠው ነገር እሱ ነው። ከቁጥር 2 ጀምሮ ያለውን ነው ዛሬ የምንመለከተው። ዮሐንስ ቁጥር 2 ላይ ወዳጆች ሆይ ብሎ ይጀምራል። በእንግሊዝኛው ላይ ወይ ደግሞ በሌሎቹ ትርጉሞች ላይ እጅግ የሚል ማነጻጸር ወይ ደግሞ ማክበጃ ቃል አለው። በጣም የተወደዳችሁ የሚል ቃል ይጠቀማል ዮሐንስ። ግን አያስገርምም? አብ እንደዚህ አይነት ፍቅር የሰጣቸውን ሰዎች ውዶች ብሎ መጥራት ቀላል ነገር ነው አይደለም? እግዚአብሔር አብ ልጆች ካደረገን፣ ልጆች ብሎ በአፉ ከጠራን ከዚህ የሚበልጥ ስያሜ ከዚህ የሚበልጥ ክብርና ማዕረግ የለምና በዚህ ደረጃ የተወደዱትን ወዳጆች ሆይ ብሎ መጥራት አስገራሚ አይደለም። እንደውም የመንፈሳዊነት ሀሁ ምንድነው? እግዚአብሔር የወደደውን መውደድ ነው። እዚህ ዮሐንስ ላይ ምዕራፍ 5 ብትሄዱ አባትን የሚወድ ከሱ የተወለደ ደግሞ ምን ይላል? ይወዳል ብሎ ስለማያስቀምጥ ዮሐንስ በተደጋጋሚ ፍቅሩን ልባዊ በሆነ መንገድ ይገልጥላቸዋል። ወዳጆች ሆይ፣ ተወዳጆች ሆይ እያለ ይጠራቸዋል። ወዳጆች ሆይ ይልና ቁጥር 2 ላይ አሁን የእግዚአብሔር ልጆች ነን ይላል። እዚህ አነጋገር ላይ ደስ የሚለኝ እኛና እናንተ የሚል ክፍፍል የለውም። እሱ ሐዋርያ ነው፣ እሱ ቀደምት ነው፣ እሱ ክርስቶስን በዓይን የተመለከተ ነው። ነገር ግን ዛሬ ከሚጽፍላቸው ሰዎች ራሱን አንድ ላይ አስቀምጦ ሁላችን ነን ብሎ ነው የሚናገረው። ጴጥሮስም መልእክቱን ሲጀምር ሁለተኛ ጴጥሮስን ደስ ይለኛል፣ እኛ ከተቀበልነው ጽድቅ ጋር የተካከለ ጽድቅ ላገኙ ብሎ ነው የሚናገረው። እኩል ነን፣ አንድ ነው መጠሪያችን ብሎ ነው የሚናገረው። ሐዋርያ ከሚባለው ስያሜ በላይ ልጅ የሚባለው ስያሜ ይበልጣል። ከየትኛው ማዕረግ በላይ። በዚህ ዘመን ብዙ ሰዎች እንደምታውቁት ማዕረግ ወዳዶች ናቸው፣ ታይትል ወዳዶች ናቸው። ይጣላሉ በዛ ስም ካልጠራቸዋቸው። እነዛ ሁሉ ጋጋታዎች፣ ከስም በፊት የሚቀመጡ ነገሮች ሁሉ ትርጉም የላቸውም። የእግዚአብሔር ልጅ ከመባል በላይ አስደናቂ ነገር የለም። ከዚህ ዓለም አይደለም የተባለው ንግግር ፓስተርነት አይደለም፣ ወይ ደግሞ በምድር ላይ ያለው የትኛውም ማዕረግ አይደለም፣ ልጅ መባል ነው። ስለዚህ ዮሐንስ ሁሉን እሱም ከሌሎቹ ጋር አብሮ አስቀምጦ ምንድነው የሚለው? የእግዚአብሔር ልጆች ነን ብሎ ራሱንም ምእመናንንም አንድ ላይ አይደንቲፋይ ያደርጋል። ከዚህ የሚበልጥ ነገር የለም። ሁላችን መጋቢዎች አይደለንም፣ ሁላችን ሐዋርያት አይደለንም፣ ሁላችን በምድራዊ ስታተስ ባለ ዲግሪ ባለ ምናምን አይደለንም። ነገር ግን ሁላችን ካመንን በጋራ የእግዚአብሔር ልጆች ነን። ከዚህ የሚበልጥ ማዕረግ ደግሞ የለም። ከሁሉ በሚበልጠው ማዕረግ አንድ ሆነን ሁላችን የእግዚአብሔር ልጆች ነን ብሎ ይናገራል። ደግሞ ደስ የሚለው አሁን ብሎ ነው የሚናገረው፣ ወደፊት አይደለም። አሁን የእግዚአብሔር ልጆች ነን። አንዳንድ አስተማሪዎች ዮሐንስ ምዕራፍ 1 ወንጌሉ ላይ ማለት ነው ምዕራፍ 1 ቁጥር 12 እና 13 ላይ ያለውን ቃል ወስደው የእግዚአብሔር ልጆች የመሆን ስልጣን ሰጣቸው፣ ፖቴንሻል ሰጣቸው ብሎ ይተረጉሙታል። ምናልባት ሰምታችሁ ሊሆን ይችላል። የእግዚአብሔር ልጆች ለመሆን እድሉን ተሰጠን እንጂ የእግዚአብሔር ልጅነት ገና አላገኘንም የሚል አስተምሮ ያላቸው ወገኖች አሉ። ዮሐንስ ይህን ያፈርሳል። ያንንም የጻፈው እሱ ነው። እዚህ ቦታ ላይ ደግሞ አሁን የእግዚአብሔር ልጆች ነን ይላል። ወደፊት አይደለም የእግዚአብሔር ልጆች የምንሆኑ፣ በዚህ ሰዓት የእግዚአብሔር ልጆች ነን። አሁን የእግዚአብሔር ልጆች ነን። በዚች ሞመንት ይሄ መከራ ባለበት ዓለም ውስጥ፣ ሁሉ ነገር በጎደለበት ዓለም ውስጥ፣
ምናልባትም ኢምፐርፌክት ሆነን በውድቀትና በመነሳት ውስጥ አንዳንዴ ኃጢአት እየሰራን አንዳንዴ እየበደልን አንዳንዴ ደግሞ የተመለስን ባለንበት ቅጽበት እንኳን ምንድነን? የእግዚአብሔር ልጆች። ኃጢአት ሰርተን ይሆናል፣ ነገር ግን የእግዚአብሔር ልጆች ነን። የእግዚአብሔር ልጆች ስለሆነን ነው በፊቱ ንስሐ የምንገባው። ልጅ ይሄን ማድረግ የለበትም በአባቱ ላይ ብለን ነው ንስሐ የምንገባው። ልጆች ለመሆን አይደለም ንስሐ የምንገባው። ከዚህ በፊት አንድ መዝሙር ተክችቼ ተናግሬያለሁኝ። ልጅህ አድርገኝ እንደገና የሚል አንድ መዝሙር ልጆች ኦልሬዲ ሆነናል። ከልጅነት መዝገብ አልተፋቅንም አምነን እስካለን ድረስ። ስለዚህ አሁን የእግዚአብሔር ልጆች ነን ይላል። የእግዚአብሔር ልጆች ለመሆናችን መቼም በጣም በርካታ ማረጋገጫ አለ። የእግዚአብሔር ቃል እንደሚናገረው ባለፈው ሳምንት የዛሬ 15 ቀን እንደተነጋገርነው ማን ነው የሚጠራን ተባባለን። ቀበሌ አይደለም መቼም የሚጠራን። የእግዚአብሔር ልጅ የሚለን ሥላሴ ነው አይደለም ያለው። አብ የእግዚአብሔር ልጆች ይለናል። መንፈስ ቅዱስ የእግዚአብሔር ልጆች ይለናል። ወልድ የእግዚአብሔር ልጆች ይለናል። ወንድሞቼ ሲለን እንደዛ ማለቱ ነው። በውስጣችን ያለው መንፈስ የእግዚአብሔር ልጆች ለመሆናችን ይመሰክራል። እነዚህ ሁሉ በጋራ የእግዚአብሔር ልጅነታችን ያረጋግጣሉ። እሱ ብቻ ግን ደግሞ አይደለም፣ እንደ ልጆች እግዚአብሔር ያደርግልናልም ደግሞ ተጽፏል። በዕብራውያን ምዕራፍ 12 ላይ እንደ ልጆች ያደርግላችኋል ይላል የዕብራውያን ጸሐፊ። ምንድነው ያ ነገር ብትሉ ቅጣቱ፣ ዲሲፕሊኑ ራሱ የእግዚአብሔር ልጅ ለመሆናችን አንድ ማስረጃ ነው። ለምን ዝም አላለንም እግዚአብሔር? ብሉይ ኪዳን ላይ እኮ ዘማሪው የለመነው አንድ ነገር፣ አቤቱ ዝም አትበለኝ፣ ዝም ብትለኝ ወደ ጉድጓድ እንደሚወርዱ እመስላለሁ። ስለዚህ ዝም አትበለኝ ማለት ቅጣይ ማለት ነው። ዲሲፕሊን አድርገኝ ማለት ነው። ይኸው ጀርባዬን ግረፈኝ ማለት ነው። ምክንያቱም ልጅ ነኝ፣ ሳጠፋ ሾጥ አድርገኝ፣ ወደ መስመር መልሰኝ። የልጅነት አንዱ መብት እሱ ነው። ሳኦልንና ሰለሞንን እያነጻጸረ ሲናገር እግዚአብሔር በሁለተኛ ሳሙኤል ምዕራፍ 7 ላይ ከፊቴ እንዳራኩት እንደ ሳኦል ምሕረቴን ከሱ አላረቅም። ከማን? ከሰለሞን። ምክንያቱም እኔ አባቱ ሆነዋለሁ፣ እሱ ልጅ ይሆነኛል። ቢያጠፋ እንኳን የሰው ልጆች በሚቀጡበት አርጩሜ እቀጣዋለሁ፣ ያለ ቅጣት አልተውም። ምክንያቱም መቀጣት ራሱ የምን መገለጫ ስለሆነ የልጅነት። ልጆቻችን ዲሲፕሊን እናደርጋለን ስለምንወዳቸው ስለምንሳሳላቸው። እሱ ብቻም አይደለም፣ ከባህሪው እንድንካፈል ከቅድስናው እንድንካፈል ለጥቅማችን ያደርገናል፣ ይቀጣናል እንድንካፈል። ወላጆች እንኳን መልካም መስሎ እንታያቸው ለተወሰነ ጊዜ ያህል ይቀጡናል፣ ዲሲፕሊን ለማድረግ በጎ ሰዎች ለማድረግ። እግዚአብሔርም ደግሞ ስለሚቀጣን ልጆች ነን። አሁን በዚህ ሰዓት ልጆች ነን። አሁን በዚህ ሰዓት ስታተሳችን ማንነታችን የእግዚአብሔር ልጆች ተብለን ተገልጠናል። እሱን ልናሰምርበት ያስፈልጋል ማለት ነው። ነገር ግን ምን እንደምንሆን ገና አልተገለጠም ይላል። የሚቀጥለው ቁጥር ገና አልተገለጠም። እዚህ ላይ ወደ ኋላዎቹ ምዕራፎች እንመለስ። ምዕራፍ 2 ላይ ከእሱ የተቀበላችሁት ቅባት ሁሉን ይነግራችኋል ወይም ሁሉን ታውቃላችሁ የሚል ቃል አለ እዛ ቦታ ላይ አይደለም። ከእሱ የተቀበላችሁት ቅባት ሁሉን ያስታውቃችኋል ወይ ደግሞ ሁሉን ታውቃላችሁ የሚል ሊትራሊ የተጻፈ ቃል አይተናል። ነገር ግን 3 ሁኔታዎች እዚህ ውስጥ የምንረዳው፣ አንደኛ ሁሉን አናቅም። ምክንያቱም ገና ምን እንደምንሆን አልናቅም። አሁን በዚህ ሰዓት ምንድነን? የእግዚአብሔር ልጆች ነን። ማናችሁ ብንባል ወይም ምንድነኝ ብለን ለራሳችን ብንመሰክር የእግዚአብሔር ልጆች ነን የሚለውን እናውቃለን። አሁን ምን እንደምንሆን ወደፊት ገና አልተገለጠም ይላል። አልተገለጠም ማለት ገና አልገባንም፣ አልተነገረንም፣ ፍንትው ያለ መረዳት ገና የለንም ስለ ወደፊቱ ብሎ ያስቀምጣል። እሱ ብቻም አይደለም፣ ሐዋርያውም ራሱ የለውም። እነሱ ብቻ ሳይሆኑ ይሄን መልእክት የሚጽፈው ሐዋርያ ራሱ ገና አልተገለጠለትም። ምን እንደምንሆን ገና አልተገለጠም ብሎ ይናገራል። እግዚአብሔር ለሐዋርያቱም ቢሆን ሁሉን ነገር አልገለጠላቸው። ጳውሎስ ሲናገር ከእውቀት ምን አድርገን እናውቃለን? ከፍለን እናውቃለን። ከፍለን ማለት በከፊል በተወሰነ ደረጃ ነው ከእውቀት እንኳን የምናውቀው ብሎ ያስቀምጣል። ብሉይ ኪዳን ላይም ነቢያቱም እግዚአብሔር ይሄን አልገለጠልኝም ይላል። ወረነ ኤልሳ ይሄን ከኔ ሰውሮታል እግዚአብሔር ይላሉ። ምክንያቱም እግዚአብሔር ለባሪያዎቹም ለነቢያትም ለሐዋርያትም ሁሉን ገና አልገለጠም። ሶስተኛ ደግሞ እዚህ ጋር የምንመለከተው በዚህ ዓለም በዚህ ሁኔታችን በዚህ አይምሯችን በዚህ ሁኔታችን ልንቀበለው ልንረዳው ሊገባን የማይችል ስለሆነ ነው የማይነገረን። ልብ በሉ እዚህ ጋር ምን እንደምንሆን ግን አልተገለጠም። ለምን? እግዚአብሔር ምስጢር መደበቅ ፈልጎ አይደለም።
ከሐዋርያቱ ወይ ደግሞ ከእግዚአብሔር ካመኑ ከልጆቹ። ነገር ግን አሁን ልንሸከመው አሁን ሊገባን አይችልም። የዚህ ዓለም ዳይሜንሽን የዚህ ዓለም መግለጫ የለውም የወደፊቱ ሁኔታችን። ስለዚህ በዝርዝርና በሙላት ወደፊት ምን እንደምንሆን አይታወቅም ብሎ የሚናገረው ለዚህ ነው። ወገኖች ያደረገልን ልንገራችሁ፣ ስለ መዳናችን እርግጠኞች ነን። አሁን እንኳን በዚህ ሰዓት የእግዚአብሔር ልጆች ነን። ምክንያቱም የእግዚአብሔር ልጆች እንድንባል ትልቅ ፍቅር ስለተቀበልን ስለተሰጠን። ነገር ግን ወደፊት ምንድነው የምንሆነው የሚባለውን ነገር ግን እያንዳንዷን በዝርዝር በሂደት አናውቀውም። ለምን መሰላችሁ? አሁን የሰው ልጆች ቋንቋ፣ የሰው ልጆች መረዳት፣ የሰው ልጆች አይምሮ በሰማይ ያለውን ዘላለም የሚጠብቀንን ያንን ክብር ለመግለጽ በቂ ቃላት ስለሌሉት ነው። ራእይ ዮሐንስ ላይ ብዙ ቃሎችን ትመለከታላችሁ። የሰው ልጅ ሊሰማው፣ ሊቀበለው፣ ሊገባው፣ ሊገነዘበው፣ ግራስፕ ሊያደርገው የማይችሉ ነገሮችን ዮሐንስ በራእዩ ተመልክቷል። ጳውሎስ ራሱ ሶስተኛው ሰማይ ድረስ ተነጥቆ የሰው ልጅ ሊሰማው የማይችለውን ነገር ሰምቷል። ቢሰማውም የማይገባውን የማይቀበለውን ነገር ሰምቷል። እንዲናገር ያልተፈቀደለትን ነገር ሰምቷል። ምክንያቱም አንዳንዱ ነገር ለሰው አይምሮ አይበቃም። ታውቃላችሁ መቼም አንድ ቃል አንደኛ ቆሮንቶስ 2:9 ላይ ያለውን እግዚአብሔር ለኛ ያዘጋጀው ምንድነው? አይን ያላየው፣ ጆሮ በሰው ልብ። ስለዚህ እንዴት ነው ማስረዳት የሚቻለው? ገብታችኋል? አንድን ሰው ጠረጴዛ ስራ ብትሉት ይችላል አይደለ? አይኑን ጨፍኖ 4 እግር ምናምን ብሎ ይሰራል አይደለ? የሚያውቀውን ነገር አይን ያላየውን፣ ጆሮም ያልሰማውን፣ በሰው ልብም ያልታሰበውን ነገር ጻፍ ቢባልስ እንዴት አድርጎ ምን ያደርገዋል? እንዴት ይገለጣል? ስለዚህ እግዚአብሔር ለኛ ያዘጋጀው፣ ለሚወዱት ያዘጋጀው እንደዚህ ተብሎ ተጽፏል። አይን ያላየው፣ ጆሮ ያልሰማው፣ በሰው ልብ ያልታሰበ። ስለዚህ እነዚህ ነገሮች በቃላት መግለጽ ስለማይቻል ምን እንደምንሆን ግን አልተገለጠም። በደፈናው የምናውቀው ነገር አለ ይላል ይቀጥልና፣ ነገር ግን ዝርዝሩን አናውቀው። ማናውቀው እግዚአብሔር ሊሰውረን ስለፈለገ ሳይሆን አሁን ማስረዳት አይቻልም። ደቀ መዛሙርቱን መንፈስ ቅዱስ ሳይመጣ በፊት እንኳን ራሱ ምን ብሏቸዋል? ለነግራችሁ የምፈልገው ብዙ ነገር አለ፣ ዳሩ ግን አሁን መሸከም አትችሉም ብሏቸዋል። በዛን ጊዜ በነበረው ማንነታቸው ከትንሣኤው በኋላ ስላለው ሁሉም ነገር ሊሰሙት ሊረዱ ስለማይችሉ ጌታ አልነገራቸውም። እንደውም ክርስቶስ ያስተምር የነበረው ሊሰሙት በሚችሉት መጠን ነበር የሚናገረው ይላል። ሊሰሙት በሚችሉ እየመጠነ ነበር የሚናገረው። ለአንደኛ ክፍል ተማሪ፣ ለኤሌመንተሪ ተማሪ የምንሰጠው ዕውቀት አለ አይደለም? እንደገና ደግሞ በጣም ለበሰሉት ጳውሎስ እንኳን ራሱ ለቆሮንቶስ ሰዎች ሲናገር በበሰሉት መካከል ግን ጥበብን እናገራለን፣ እናንተ ግን ይሄን ለመረዳት ስለማትችሉ ወተት ነው የምትጋቱት ይላቸዋል። ምክንያቱም በደረጃችን ሁሉ ነገር የሚነገረን ስለተሰወረብን ሳይሆን ነገር ግን አሁን ባለን ስታተስ ሊነገረን የማይችል ስለሆነ ነው። ጳውሎስ እኮ በአንድ ቃል ይዘጋዋል። እንደዚህ እግዚአብሔር ለኛ ያዘጋጀውን በጎነት ሲናገር እንደዚህ ነው የሚለው በአዲሱ መደበኛ ትርጉም ላይ 2 ቆሮንቶስ 9:15 ላይ በቃላት ሊገለጥ ስለማይችል ስለ በጎ ስጦታው የእግዚአብሔር ስም ይመስገን ይላል። ለምን ተናግሮ አይቀጥልም? አይጨርሰውም። በቃላት ሊነገር ስለማይችል የድሮ ትርጉም ምንድነው የሚለው? ስለማይነገር ስጦታው አይደለም የሚለው ስለማይነገር። ለምንድን አይነገረው? ሚስጥር ስለሆነ ነው አይደለም። ምን ነገር ስለማይቻል ስለማይነገር ስጦታው የእግዚአብሔር ስም ይባረክ። የእግዚአብሔር ሊነገር አይችልም። የሆነ ሰው ገንዘብ ቢሰጠን መናገር አማውንቷን ማስቀመጥ እንችላለን አይደል? ምንድነው የሰጠ? እቺን ያህል መጠን ብሎ ማስቀመጥ ይችላል። ቤት ከሆነ ቤት ይሄን ያህል ክፍል፣ ይሄን ያህል ካሬ ሜትር፣ መኪና ከሆነ እንደዚህ አይነት ሲሲ መኪና ይባላል። እግዚአብሔር የሰጠን ነገር ግን በሰው ቋንቋና መረዳት በምድራዊ ዳይሜንሽን ሊገለጽ ስለማይችል በደፈናው ስለማይነገር ስጦታው እግዚአብሔር ይመስገን። ስናመሰግነውም እንደዚህ ብለን ነው የምናመሰግነው። የኔ ቃላት አይችልም። እኔ ብዙ የምወዳቸው መዝሙሮች አሉ እና ቃላት የሌላ በቃ ቃላት ያጥረኛል የሚሉ አይነት መዝሙሮች ደስ ይሉኛል። ምክንያቱም በትክክል መግለጽ ስለማስችሉ። ድሮ አንድ መዝሙር አለ፣ ሰማያዊ ቋንቋ ሺህ ልሳን ቢኖረኝ የሚል አንድ መዝሙር አለ እና በቃ ቢኖረኝ ኢፍ ነው አይደለ? የለኝም፣ ሺህ ቋንቋ የለኝም፣ ሰማያዊ ልሳን የለኝም። ስለዚህ የተቀበልኩትን በጎነት በምላሽ በምስጋና ማውጣት የምችለው በገባኝ ልክ ነው። እንዲሁ ተመስገን ነው በቃ ተመስገን። ሰውንም እንደለዋለሁ እኮ እንደዛ አይደለ? ተባረክ እለዋለሁ ለሰው። ምክንያቱም ውስን ነው ቃላችን ምድራዊ ነው። ስለዚህ እኔ መዝሙሮች በጣም ብዙ ሰው ቢመሰጠኝ
አንድ መዝሙር ድንገት መጣ። ቃላት ምልህ ነበር ምልህ ነገር አለኝ ምልህ ምናምን ቃላት አጥቼ አሁን ግን ቃላት አግኝቼ መጥቼ አይደል? ምንድነው ያገኘው ቃል አልገባኝም። ወዳለው ነው የጠፋበት። ቃላት አጥቼ ምልህ ነገር ነበረኝ ግን ቃላት አጥቼ አስቀምጬው ነበር። አሁን ቃላት አግኝቼ መጥቻለሁና ወዳለው እንዴ ለዚህ ነው እንዴ ስትፈልግ ድሮም ስላልነበር እንዴ ይሄንን ስንማ ብዙ ሰውም ብለሃል እኮ በመድረም ነው። በቃ ሌላ የለኝም ቃል አግኝቼ መጥቻለሁ። በቃ ምን አዳረቀኝ መጨረሻ ላይ እዛው ስንገናኝ ይልሃለሁ። ሌላም አንድ መዝሙር ልንገራችሁ። ወንድማችን ገዛይ ሙሴ የሚዘምረው አንድ መዝሙር አለ። በጽዮን በወርቅ በገና እስከሰዋል ምስጋና ዛሬም ድል ስለሰጠኸኝ ምስጋናዬን ተቀበልና ይላል። የዛን ጊዜ ወደፊት በቃ እስከማሰዋለ ድረስ እዛ እስከምንገኝ ድረስ ዛሬ ደግሞ ያለውን ለምን ልለፈው? ለዛሬው በጎነት ተመስገን ልልህ መጥቻለሁ ነው የሚለው። እሱ ጥሩ አይደለም? እንቅጠር እስኪ ለዛ። ምክንያቱም በሰማይ ስራችን ምንድን ነው? ምስጋና። እንደ መላእክት ነው የምንሆነው አይደለም? ስለዚህ ብቁ ምስጋና እዛ አለን፣ ቃላት እዛ አሉን፣ እያየነው ስለሆነ እዛ የምናመልከው። ስለዚህ አሁን ግን የለንም፣ ሊገለጥ ስለማይችል። መናገር ጥሩ ነበር ግን አይቻልም። ቢነገረን ጥሩ ነበር፣ ቢሳልልን ጥሩ ነበር፣ በግጥም በዜማ ቢቀርብ ጥሩ ነበር ግን አይቻልም። ስለማይቻል አልተገለጠም ብሎ ዮሐንስ ይዘጋዋል። እንዲሁ በደፈናው አልተገለጠም። ቢገለጥ ይልና እርሱ እንዳለ ይላል። እርሱ እንዳለ የሚለው እናየዋለን። እርሱ እንዳለ ማለት አሁን ክርስቶስ ኢየሱስ የሆነበትን ሁኔታ፣ አሁን በአብ ቀኝ ክርስቶስ እንዴት ነው የሆነው አናቅም። ዮሐንስ ጴጥሮስ ሲናገር እንደዚህ ብሎ ይናገራል። እሱም ሳታዩት ትወዱታላችሁ አይደለም? ምንም ሳታዩት ነገር ግን በማይነገር ሐሴት ደስ ይላችኋል። ክብር በሞላበት ደስታ ሐሴት ታደርጋላችሁ። አሁን እሱን ሳታዩት ትወዱታላችሁ። አሁን የወደድነው ሰምተን ነው፣ ቃላት ነው የሰማነው። አሁን ስለ ክርስቶስ ኢየሱስ ዝና ነው የሰማነው። ነገር ግን አንድ ቀን እንደዚህ እንላለን። የሳባ ንግሥትም እንደዛ ብላ ነበር። ምን አለችው? ሰለሞንን የነገሩኝን እኩሌታውን እንኳን አሁን ያየሁትን እኩሌታውን ሊነግሩኝ አልቻሉም። ሰለሞንን እኮ ነው፣ ልብ በሉ፣ ምድራዊ ሰው። አሁን መጥቼ በዓይኔ ያየሁትን እኩሌታውን ግማሹን አልነገሩኝም። በአገሬ ሳለሁ ብዙ ሰዎች እያጋነኑ ይመስለኝ ነበር ስላንተ ሲናገሩ፣ ዝናህን ሲያወሩልኝ፣ አንተን ፕሮሞት ሲያደርጉልኝ አጋነዋል ብዬ ገምት ነበር። ለካስ ግማሹንም አልተናገሩም። ከሰማው ዝና ያንተ ችሎታ ያንተ ጥበብ ይበልጣል አለች። ተደነቀች። እነሆ ከሰለሞን የሚበልጥ በዚህ አለ። እንግዲህ ተመልከቱ፣ ለሰለሞን እንኳን ሙሉ መናገር አልተቻለም። ጥበቡ እጅን በአፍ ያስጭናል። ስለዚህ ለሳባ የተነገራት እኩሌታው ነው፣ ግማሹ ነው። ግማሹ የተነገራት ተደብቋት አይደለም፣ ቃላት ስላልነበረ ነው። ግማሹ ነው። ስለ ሰለሞን ስትመጣ መንፈስ አልቀረላትም ይላል። አንድ ቦታ ላይ ነፍስ አልቀረላትም ይላል። ማለት በቃ ኦቨርሆል ወልምድ ሆነች። ሙሉ በሙሉ ወረሳት። ያየችው ነገር አስደነቃት። ለሰለሞን እንደዛ ከሆነ እስኪ ለእግዚአብሔር አስቡት። እሱን የወደድነው ገና ሳናየው ነው። ሳታየው ትወዱታላችሁ። ኢየሱስ ይወድሃለሁ ምን ለኮ ሳናየው ነው። ዳሩ ግን እንዳለ እናየዋለን ይላል። እሱ እንዳለ በቃ ባለበት ሁኔታ እናየዋለን። ዳሩ ግን መቼ? ሲገለጥ። ቢገለጥ የሚለው አነጋገር ትክክል አይደለም። ሲገለጥ ኢፍ ሳይሆን ወይን ነው። በሚገለጥበት ጊዜ በትክክል በእርግጥም ስለሚገለጥ ሲገለጥ ይላል። አሁን በድንግዝግዝ ነው የምናየው። አሁን በመስተዋት ነው የምናየው። አሁን በድንግዝግዝታን የምናየው ሙሉ በሙሉ አናየውም። የዛን ጊዜ ግን እኔንም ያወቀኝን ያህል እኔ ያውቀዋለሁ ነው የሚለው ዮሐንስ ጳውሎስ አንደኛ ቆሮንቶስ 13 ላይ። አሁን በድንግዝግዝ ነው። አሁን በሆነ በጭልምታ ውስጥ ነው። ሙሉ በሙሉ አይደለም አሁን እያየን ያለ ነው። ለምን? ይሄ ስጋችን ግርዶሽ ስለሆነብን ወገኖቼ፣ አይናችንን የጋረደው ይሄ የስጋ ተፈጥሯችን ነው። ምክንያቱም ያልተዋጀ አካል ስለለበስን የስጋ አይን ስለሆነ ያለን፣ ልባችንም አይምሯችንም ምድራዊ ስለሆነ እሱ የሰራው ከምድር ያበጀው አካል ውስጥ ስለሆነ ያለነው ሰማያዊውን የክርስቶስ ኢየሱስን ማንነት ገና ሙሉ በሙሉ ማየት አልቻለም። ክርስቶስ በስጋ ሳሉ እንኳን ያዩት እንኳን ቢሆኑ ይላል ጳውሎስ ሲናገር፣ ከዚህ በኋላ ግን እንደዛ አይደለም ክርስቶስ የምናስበው አይደለም የሚለው።
ምን እንደሚለው ቆሮንቶስ ላይ ጳውሎስ ያስብ ማንንም በክርስቶስ ቢሆን እንደስ ፍጥረት የሚሉበት ሁለተኛ ቆሮንቶስ ምዕራፍ ክርስቶስን እንኳን ከዚህ በፊት የምናውቀው ቢሆን አሁን በዛ መንገድ አናቆም ነው የሚለው። ድሮ ማንንም ሲያውቀው ዮሐንስ ደረቱ ላይ ጠጋ ብሎ ይተኛ ነበር አይደለም? ማን ነው አሳልፎ የሚሰጠው ይጠይቀው ነበር። አብሮት ይገባ ይወጣ ነበር። እዛ ተራራ ላይ አብረው ወጥተዋል። ዳሩ ግን ከትንሣኤ በኋላ እኮ ዮሐንስ እኮ ሲያው እንደ ሞተ ሰው ነው የወደቀው አይደለም እንዴ? ሙሉ በሙሉ ሊያው አልቻለም፣ ሊገልጠውም አልቻለም። እንዳውም ለሰው ቋንቋ የማይገባ አገላለጥ የሚጠቀመው አይደለም እንዴ? አይኖቹ የእሳት ነበልባል ናቸው፣ እግሮቹ እንደ እቶን ናቸው ምናምን እያለ ይናገራል። ዲስክራይብ ማድረግ ትችላላችሁ? እንደዛ ይቻላል? አይቻልም። እንዲሁ ቢቸግረው ነው ዮሐንስ እንደዛ ያለው። ምክንያቱም በሰው ቃላት መግለጽ ስለማይቻል ከሞት የተነሳውን የከበረውን ክርስቶስን። ነገር ግን ሲገለጥ እንዳለ እናየዋለን፣ ባለበት ሁኔታ እናየዋለን ሙሉ ያስቀምጣል። ወገኖቼ እሱ ነው በጣም አስደናቂው። በስጋ አይኖቻችን እናየዋለን፣ አሁን ግን አንችልም። አሁን የምናየው በመንፈስ ነው። አሁን የምናየው በእምነት ነው። አሁን የምናየው በድንግዝግዝታ ነው። አሁን የምናየው ቃሉ በሳለልን ልክ ነው የምናየው። አሁን በሙላት አናየው። ስለዚህ አሁን ላለው ቅድመ ሁኔታም ያስፈልጋል እግዚአብሔር ለማየት። አሁን ሁለት ነገሮች ያስፈልጋሉ። ዮሐንስ እንደማነው የእግዚአብሔር ቃል እንደሚናገረው እሱን ለማየት አንደኛ ልበ ንጹህ መሆን ያስፈልጋል። ማቴዎስ 5:8 ላይ ልበ ንጹሃን የዋሆች ናቸው ብፁዓን ናቸው ማን ያዩታልና። እንደገና ደግሞ ዕብራውያን ምዕራፍ 12 ቁጥር 14 ላይ ትቀደሱ ዘንድ ፈልጉ ያለሱ ጌታ ላይ የሚችል የለምና። ይኸውላችሁ ዕብራውያን ላይ ማቴዎስ ላይ ያለው ማየት ምን አይነት ማየት ነው ብትሉ የእምነት ማየት ነው። በእምነት የሆነ ማየት ነው፣ በስጋ አይደለም። አንቲሲፔት የማድረግ በቃ ሐሴት የማድረግ እያሰቡ እግዚአብሔርን አሰብኩት ደስም አለኝ እንዳለው ዘማሪው በመዝሙር ላይ። እንደገና ደግሞ በቀኜ ነውና አልታወክም ጌታን ሁሉ ጊዜ አየዋለሁ አላር ብሎ ይሄዳል ላይ ሆኖ ይሄ ማየት ግን በመንፈስ ማየት ማለት ነው። ከዛም አልፎ የዕብራውያን ጸሐፊ እኮ ዕብራውያን 2:8-9 ላይ ክርስቶስ ኢየሱስን የምስጋናና የክብር ዘውድ ተጭኖ እናየዋለን ይላል። አሁን ግን የምስጋናና የክብር ዘውድ ተጭኖ የምናየው በስጋ አይኖቻችን አይደለም፣ በእምነት ነው የምናየው። ስለዚህ ሙሉ አይደለም የእይታችን። ወገኖች ሙሉ አለመሆኑን በምን ይታወቃል መሰላችሁ? ቀላል ምሳሌ ልስጣችሁ። ቀላል ምሳሌ ሳንወሻሽ ሳንፎጋገር አንድ ነገር ልንገራችሁ። ዘማሪዋ እንዴት ትላለች? ምንም ነገር አይደንቀኝም አያስደንቀኝም፣ ምንም ነገር አይገርመኝም አያስገርመኝም፣ እኔን የሚገርመኝ ኢየሱስ ኢየሱስ ኢየሱስ። እውነት ነው፣ ግን ብዙ ነገር አይገርመንም። ፋውንቴኖቹ አይገርሙንም። እዚህ ከተማ ውስጥ ያሉት ዋው አንልም። የትኛው ይቀርበናል? እውነቱን ለመናገር በመንፈስ በቃሉ ያየነው ክርስቶስ ነው የሚቀርበን ወይስ በስጋ አይኖቻችን የምናየው የዓለም ስበት ነው የሚቀርበን? ለምንድነው ባክ የሚያደርጉት ታዲያ ሰዎች? የትኛው ስለሚቀርባቸው ነው? በደንብ ስሙኝ። የትኛው ተጨባጩ ለብዙ ሰዎች? ተሰሎንቄ ነው ሰው ለምንድነው እንትና ዴማስ ወደ ኋላ ያለው? የተሰሎንቄ ውበት በመንፈስ ከሚያየው ከጌታው ውበት ስለሚበልጥበት ነው፣ ስለበለጠበት ነው። ጥያቄ የለውም። ለምንድነው ብዙ ሰዎች የሚታገሉት ለመቀደስ? ይሄ እይታ በመንፈስ የምናየው በድንግዝግዝ የምናየው ምናልባት አንዳንድ ቅድመ ሁኔታዎች የሚያስፈልጉት ይሄ እይታ ሙሉ ስላልሆነ ፓርሻል ስለሆነ በድንግዝግዝ ስለሆነ የምናየው በድንግዝግዝ በርቀት ከምናየው ኢየሱስና እየተብለጨለጨች ፊታችን ላይ ከምትሽኮለኮለው ዓለም ብዙ ጊዜ የሚበልጥብን ይሄ ስለሆነ ነው። ችግሩ እሱ ነው። ዓለማውን በድንግዝግዝ ዓለም የምናያት በሙሉ አይናችን ነው። ኒውዮርክ ብታየው መብራቱ ራስ ያዞራል፣ ቅርቅሩ ይላል እዛው አይደለም እንዴ? ለኮንፈረንስ ሄዶ ሰው ይቀራል እዛ ማርኮት። ለምን? ስለሚስብ፣ ስለሚያጓጓ፣ ስለሚጣራ አይደለም እንዴ? ብዙ ሰው ገንዘብ አሳስቶት፣ መኪና አሳስቶት፣ ቤት አሳስቶት፣ ስልጣን አሳስቶት፣ የሚያየው ምድራዊ ጥቅማ አሳስቶት ይቀራል በውጭ። እንዳውም ምን ይሉናል ሲሰብኩን ራሱ ሰባኪ ተብዬዎቹ ራሳቸው የቤት ኪራይ ላስጨነቀው ሰው የመስራች ማለት ምንድን ነው? የቤት ኪራይ ተከፈለልህ ማለት ነው አይደል እንዴ? እንጂ ማየውን ኢየሱስ መስበክ ነው እንዴ? አይደለም ይሉሃል አይደለም።
ለተራበ ሰው ምሳ መጋበዝ ነው የመሰራችሁ ለሱ። ወንጌል ማለት ለሱ እሱ ነው አይደለም እንደሚሉት? ይሄን አፋቸው ሞልቶ አይናገሩም። ለምን? ሰው እንደዛ ስለሆነ፣ ሰው ማየት ስለማይችል ይሄኛው ለየት ያለ እምነት ይፈልጋል። ቃሉን በሙሉ ተቀብሎ ለዛ ኮሚትድ ሆኖ በመንፈስ ከሱ ጋር መገናኘትን ይፈልጋል። ለሁሉ ሰው ደግሞ የከባድ ነው፣ የሚቻል ነገር አይደለም። ለዚህ ነው አንዳንዴ የምንታገለው፣ አንዳንዴ በጎ አድርገን አንዳንዴ ታች የምንገኘው፣ አንዳንዴ ሰማይ የወጣን መስሎን በመንፈስ አንዳንዴ ታች የምንፈጠፈጠው። ስትራግሉ ከባድ ስለሆነ ነው በምድር ያለው። እውነቱን ለመናገር በምድር ውስጥ ያለው ጉዞ የመናኝ ጉዞ የሚባል ጽሑፍ አለ አይደለ? ጆን ቡኒያን የሚባል የጻፈው። በቃ አስቸጋሪ ነው። አንዳንዴ እዚህ ይስበናል፣ አንዳንዴ እንትናረጋል፣ አንዳንዴ ፌርማታ ላይ እንወርዳለን፣ መልሰን እንሳፈራለን፣ እንወርዳለን። ለምን? ከባድ ነው በዚህ መሄድ። ዳሩ ግን ሲገለጥ ይላል እንዳለ እናየዋለን። እና ማየት ክርስቶስን በእርግጥ እናየዋለን። ክርስቶስ ይሄንን የተስፋ ቃል ተናግሯል። በነገራችን ላይ ክርስቶስ ሲገለጥ የሚያየው አማኝ ብቻ አይደለም። ራእይ ዮሐንስ 1:7 ላይ አይኖች ሁሉ ማን ሳይቀር የወጉት እንኳን ምን ይሉታል? ያዩታል። ዋይ ዋይ ይላሉ። የምድር ወገኖች ሁሉ ስለሱ ዋይ ዋይ ይላሉ። የወጉትም ያላመኑበትም የናቁትም ያዩታል። እኛም ደግሞ እናየዋለን። እይታችን ግን ለየት የሚለው እነሱ በድንጋጤ ነው የሚያዩት፣ እነሱ ለፍርድ ነው የሚያዩት። እኛ ደግሞ አይተን ሐሴት ለማድረግ ዘላለማዊ ደስታ የኛ ገንዘብ እንዲሆን ለማድረግ ነው የምናየው። ራእይ ዮሐንስ 22:4 ላይ ባሪያዎቹ ያዩታል፣ እያዩ ያመልኩታል ነው የሚለው። እሱ ነው የምእመናን ተስፋ። እና ዳሩ ግን ሲገለጥ ይላል እሱ እናየዋለን። ክርስቶስ ኢየሱስም ተናግሯል እኮ ይሄንን የምስራች። ስፍራ ላዘጋጅላችሁ ሄዳለሁ ካለ በኋላ ዮሐንስ 14:3 ላይ ተመልሼ እመጣለሁ፣ እንደገና እኔ ወዳለሁበት ትሆኑ ዘንድ ወስዳችኋለሁ እና አብረን እንሆናለን ብሎ ጌታ ተናግሯል። በጣም በርካታ የተስፋ ቃሎች በዚህ አቅጣጫ ላይ አሉ። ሐዋርያት 11 ላይም ደቀ መዛሙርቱ ወደ ሰማይ እያዩ ክርስቶስ ኢየሱስ ሲያርግ ሲመለከቱ ሲሄድ እንዳያችሁ ተመልሶ ሲመጣም ታዩታላችሁ ተብለዋል። ልክ እንደዚህ ዓለም ሁሉ ደግሞ ያየዋል። ለሊቀ ካህናቱ ክርስቶስ ምን ብሎ ተናግሯል? ማቴዎስ 26:24 ላይ የሰው ልጅ በክብር በደመና ሲመጣ ከመላእክት ጋር በአጀብ ሲመጣ ሰዎች ሁሉ ይመለከቱታል። ሊቀ ካህኑ ጨርቁን የቀደደበት ያ ንግግር አይደለም? ስለዚህ ሰዎች ሁሉ ክርስቶስን ያዩታል እና በሚታይ አካል ክርስቶስ ይመጣል። ሲገለጥ ማለት በሚታይ መንገድ ይመጣል። አንዳንድ አሳሾች እንደሚሉት እንደ ጆቫ ምስክሮች አይነቶቹ በስውር ክርስቶስ ኢየሱስ አይደለም ሁለተኛ ምጽአቱን ያደረገው። በስውር የመጣው በስውር ይመጣል የሚሉ አሉ አይደለ? ኖ በግልጽ ነው እናየዋለን ስለሚል። ምክንያቱም አሁን በድንግዝግዝ ነው፣ አሁን ሳናየው ነው የምንወደው። የዛን ጊዜ ግን ያንን ክርስቶስ ኢየሱስን እናየዋለን ነው የሚለው። እና ለዚህ እኮ ነው ብዙ ጊዜ በዝማሪያችንም ዓይንህን በዓይኔ ያየሁት ቀን ምናምን በዓይናችን ዓይኑን የምናይበት ጊዜ እንደሚመጣ መጽሐፍ ቅዱስ ይናገራል። ነገር ግን ተስፋው እሱ አይደለም። የሚገርመው እስካሁን ድረስ እናየዋለን። ትልቅ አስደናቂ ነገር ነው። እናየዋለን። በጣም የሚያጓጓው ክርስቶስን ማየት፣ በውበቱ ማየት፣ በግርማው ማየት። አንድ ቃል እስኪ ብሉይ ኪዳን ላይ ልስጣችሁና ወደሚቀጥለው ነጥብ ላይ ኢሳይያስ 33 ላይ አንድ ቃል እናንብብ። ኢሳይያስ 33 ላይ በንጽጽር ነው የሚናገረው። ሁለት ነገሮችን እያነጻጸረ ይናገራል። ኢሳይያስ 33 ላይ ከቁጥር 17 ጀምሮ እንደዚህ ይላል። ዓይኖች ንጉሥን በውበቱ ያዩታል፣ እነርሱም በሩቅ ያለች ምድርን ያዩዋታል። ልብህም ጸሐፊ ወዴት አለ? መዛኝስ ወዴት አለ? ግንቦቹንስ የቆጠሩ ወዴት አሉ ብሎ የሚያስፈራ ነገር ያስባል። ጨካኝ ሕዝብን ቋንቋው ለማስተዋል ጥልቅ የሆነውንና አንደበቱ ለማስተዋል ጸያፍ የሆነውን ሕዝብ አታይም። የበዓላችን ከተማ ጽዮንን ተመልከት። ዓይኖችም የሰላም ማደሪያ ካስማውም ለዘላለም የማይነቀል አውታሩም ሁሉ የማይበጠስ የማይወገድ ድንኳን የሆነውን ኢየሩሳሌምን ያያሉ። እግዚአብሔር በዚያ የሰፉ ወንዞችና የመስኖ ስፍራ ሆኖ ከእኛ ጋር በግርማ ይሆናል እያለ ይናገራል። ይሄ ሁለት ነገሮችን ነው የሚናገረው። በባቢሎን በምርኮ ስለሚያልፉ እስራኤሎች ነው የሚናገረው። በመጀመሪያ በምርኮ ያሉ እስራኤላውያን ነጋ ጠባ የሚያዩት ምንድን ነው ብትሉ፣ ቋንቋው ለመስማት ጸያፍ የሆነ ማይገባ ሕዝብን ነው የሚያዩት። አጸያፊ ንግግር የሚናገር ቋንቋው ጥልቅ የሆነ ማይገባ የሚያዩት ነገር በአጠቃላይ
የጣዖት ፕሬዘንስ ከእንጨትና ከድንጋይ እየሰሰሩ አማልክትን ጳውሎስ ትዝ ይላችኋል አቴና ላይ የተመለከተ መንፈሱ ምን አለበት ይላል? ተበሳጨበት አይደለ? አይኖቻቸው እስራኤሎች 70 ዓመት ሙሉ ያዩት ይሄን ነበር። ስለመመለሳቸው ሲናገር ይሄ አልቲሜትሊ ስለመጨረሻው ቢናገርም ነገር ግን ሊተራሊ ከብርኮ ስለመመለሳቸውና እንደገና ከእግዚአብሔር ጋር በክብር ስለመገናኘታቸው ሲናገር አይኖች ንጉሱን በውበቱ ያዩታል ይላል። ነገር ግን ይሄ ለኛ ነው፣ አሁን ላለ ነው። አይኖቻችን ንጉሱን በውበቱ ያዩታል። ክርስቶስ ኢየሱስን በፊት እንደተናቀ ከሰው እንደተጣላ የሕማም ሰው ቆጠር ነው አይደል የሚለው መጽሐፍ ቅዱስ። ሰው ፊቱ እንደሚሰውርበት የተናቀ ነው። እኛም አላከበር ነው። ለምን? ያየነው በውርደቱ ነው። ያየነው አህያ ላይ ተቀምጦ ነው። ያየነው ምራቅ ሲተፋበት ነው። ያየነው የሾህ አክሊል ደፍቶ ነው። ያየነው እርቃኑን ያየነው። ነገር ግን ንጉስህን በምን ታየዋለህ? በውበቱ። ክርስቶስ ሲገለጥ ግን ንጉስን በውበቱ ታየዋለህ፣ በግርማው በሞገሱ። ይሄ በጣም ትልቅ ተስፋ ነው፣ ክርስቶስን በውበቱ ማየት። ኢቭን ከሙታን ከተነሳ በኋላ ሰላም ለእናንተ ይሁን ብሎ በተዘጋው ደጅ ውስጥ ሲገባ ደቀ መዛሙርቱ ጌታን አዩት፣ ሲያዩትም ደስ አላቸው ይላል። ተመልከቱ። እኛ ደግሞ ወደፊት ክርስቶስ ኢየሱስ ሲገለጥ ለአንዴና ለመጨረሻ ጊዜ ዓለምን ለማሳለፍ ሲገለጥ በውበቱ በግርማው በሞገሱ እናየዋለን። እሱ ትልቅ ተስፋ ነው። ነገር ግን ከሱ የሚበልጥም ተስፋ ነው የሚቀጥለው ደግሞ የሚናገረው። እርሱን እንድንመስል እናውቃለን። ዋው ደስ ይላል። እርሱን እናየዋለን ብቻ አይደለም፣ ያንን አስደናቂ ውበት እኛም ሼር እናደርጋለን። እሱን እንድንመስል እናውቃለን ማለት ዝርዝሩን እንኳን ባናቀው አንድ ቃል ግን ተገብቶልናል። ምክንያቱም ዓለም ሳይፈጠር ጀምሮ የእግዚአብሔር ፕሮግራም ይሄ ነው። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ምን አድርጓልና ወስኗልና። ስለዚህ አንድ ነገር እናውቃለን፣ ሲገለጥ እናየዋለን። ማየት ብቻም አይደለም፣ ያንን ያየነውን መልክ እንመስላለን። ያንን የተመለከትነው ግርማ፣ ያንን አስደናቂ ግርማና ሞገስ የኛ እናረጋዋለን። እኛም እንደሱ እንሆናለን። ይሄ በጣም አስገራሚ ነው። ገና ከዘፍጥረት ምዕራፍ 1 ከቁጥር 26 እስከ 28 ላይ የእግዚአብሔር ቃል ሲናገር እግዚአብሔር ሰውን ሲፈጥር በምኑ ፈጠረው? በመልካችንና በምሳሌያችን እንፍጠር አለና ሰውን ፈጠረው። ወንድና ሴት አድርጎ ፈጠራቸው። የእግዚአብሔር መልክ አስይዞ ፈጠራቸው። ይሄ የእግዚአብሔር መልክ በመሰረቱ ሁለት ነው። አንደኛው አይምሮአዊ፣ ሁለተኛው መንፈሳዊ ብለን ልንተረጎም ብዙ የሥነ መለኮት ቋንቋ የሚናገሩ ሰዎች በእነዚህ በሁለቱ ይወስዱታል። በአይምሮ ማለት ራሽናል ቢንግ ምን ማለት ነው? አይምሮ አለው፣ ስሜት አለው፣ እውቀት አለው፣ ፈቃድ አለው፣ ጀጅመንት አለው ምናምን። ሰው እንደዛ ነው አይደለም? ያዋጣል አያዋጣም ይላል ሰው አይደለም? ትክክል ነው ትክክል አይደለም ይላል አይደለ? ወደ ቀኝ ወደ ግራ ይላል አይደለ? ይሄን የሚለው ሰው ሁሉ ነው። እንስሳ ይሄን ይላል አይልም አይደለ? የእግዚአብሔር መልክ ራሽናሊቲ ነው። እንስሳ ውስጥ ራሽናሊቲ የለም አይደለም? ድመት ወይም ውሻ ወይም የሆነ እንስሳ እንደዚህ ካልኩሌሽን ይገባው አይደል? እንደዚህ አንስፔት ያደረገ ምናምን አይ ዛሬ ከምሰጠኝ ነገ ሁለት ታረግልኝ ይላል እንዴ? ሊል ይችላል። እንደዚህ አይነት ራሽናሊቲ ያለው የለውም ማለት አሁን በልጅነቱ ከምበላው ቢያርግልኝ ይላል። ያረባል ምናምን የሆነ ትንሽ ሜዳ ቆም ያገኘ ትደግልኝ ትንሽ ልቀልባት ይላል እንዳንበሳ። ገብቷችኋል? ራሽናል አይደለም ማለት ነው። አይምሮ የለውም። ይሄንን ሰው ከእግዚአብሔር የወሰደው መልክ የራሽናሊቲ ነው። ራሽናሊቲ ማለት ማገናዘብ፣ ጀጅመንታል መሆን፣ መፍረድ፣ በትክክል አንድን ነገር መተርጎም፣ ማየት፣ እውቀት ምንለው፣ ስሜት ምንለው፣ ፈቃድ ምንለው፣ እነዚህ ነገሮች ወስዷል። ስፒሪቹዋል የሆነ መልክም ወስዷል። ቅድስና፣ ጽድቅ ምንላቸው መልኮች ደግሞ ወስዷል። በሁለቱ ነው እግዚአብሔር በመልካችን እንደ ምሳሌያችን የሚለውን በአብዛኛው አይምሮአዊና መንፈሳዊ መልኮቹን እግዚአብሔርን መውሰድ ተብሎ ይወሰዳል። ሰው በኃጢአት ሲሆን ሁለቱንም አበላሽቶታል። በተለይ ደግሞ መንፈሳዊ ወራቶታል። ይሄ ራሽናል የሆነው ቢንጉም ተበላሽቷል። ጅል ሆኗል ሰው፣ ሞኝ ሆኗል ሰው፣ ጥበብ የጎደለው ሆኗል ሰው። በማገናዘቡም ለዚህ ከሆነ ሰው ክቡር ሆኖ ሳለ ምን መሰለ? እንስሳ መሰለ የሚለው ለዚህ ነው። ክብሩን ጥሎ እንደ እንስሳ ሳር እስኪበላ ድረስ ደርሷል ሰው ሊተራሊ። ስለዚህ ራሽናል የሆነውንም ነገር በተወሰነ ደረጃ አጥቶታል፣ ሙሉ በሙሉ ባያጣው።
ጽድቅና ቅድስና ምንላቸውን የእግዚአብሔር መንፈሳዊ ባህሪያት ግን አጥቷቸዋል። ሙሉ በሙሉ ታጥቦ ከሱ ተወስደዋል። ሰው ስለዚህ ከኃጢአት ከወደቀ በኋላ አመፀኛ ኃጢአተኛ ይባላል እንጂ ቅዱስ አይባልም። ቶታል ዲፕራቪቲ ነው ሰውን ማለት ሙሉ በሙሉ የተበከለ ሆኗል ሰው። ያ መልክ ታጥቦ ተወስዷል ከሱ። ነገር ግን ድነት የሚባለው ነገር ወገኖቼ ስለ ድነት ሳልቬሽን በለም ብዙ እናወራለን። ድነት ማለት ያን ፕሮግራም እንደገና መጀመር ማለት ነው። ያንን የዘላለም የእግዚአብሔርን ፕሮግራም ያንን የእግዚአብሔርን እቅድ የተወደዱ ልጆቹን የልጁን መልክ እንዲመስሉ የማድረጉን ፕሮግራም ነው እግዚአብሔር የጀመረው። ፕሮግራሙ ሲነግረን ምንድነው የሚለው? ቅድም ነገርኳችሁ ቃል ላይ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ እነዛን አስቀድሞ ምን አደረጋቸው? የወሰናቸውን ጠራቸው፣ የጠራቸውን አጸደቃቸው፣ ያጸደቃቸውን ሂደት ነው፣ ፕሮሰስ ነው፣ ሰንሰለት ነው፣ ቼን ነው የምትመለከቱት። ስለዚህ እግዚአብሔር የመምሰል ፕሮሰስ ድነት ማለት ይሄ ነው። የቸርች ፕሮግራም ማለት ይሄ ነው። ማለት ፕሮግራም ስላችሁ መርሃ ግብር ማለት አይደለም። አጠቃላይ እግዚአብሔር ለቤተክርስቲያን ያወጣው ብሉፕሪንት ይሄ ነው። አጠቃላይ እቅዱ ይሄ ነው። ከሀ እስከ ፐ ያለው ከመጥራት ጀምሮ እስከ ማክበር ድረስ ያለው የልጁን መልክ የመምሰል ሂደት ነው። ስንጠራ ለአንድ ዓላማ ነው። ስንጸድቅ ለዚሁ ዓላማ ነው። ስንከብርም ለዚሁ ዓላማ ነው። ይሄው ዓላማ ነው በእኛ ሕይወት ውስጥ የሚመጣው። ስለዚህ ፕሮሰስ ነው ይሄ ዓላማና በዚህ ፕሮሰስ እናልፋለን። ዛሬ እንኳን በዚህ ፕሮሰስ እያለፍን ነው። እናንተ ከምትሰሙት ቃል የተነሳ ምኖች ናቸው? ንጹሃን ናቸው። ጌታ እያጠራን ነው። በቃሉ ቃሉ ያጥበናል። እያጠበን ሲመጣ አዳማዊ መልካችንን ዋሻፕ እያደረገ እያወጣው እንደገናስ ሰማያዊ ክርስቶስ ኢየሱስን መልክ በእኛ ውስጥ እየቀረጸ ነው የሚመጣው። ይሄ ራሱ ፕሮሰስ ነው፣ ሂደት ነው። ኤፌሶን ምዕራፍ 4 ቁጥር 24 እና ቆላስይስ 3:10 ላይ ተመሳሳይ የሆኑ ቃሎች አሉ። እንደዚህ ላንብባቸው። ኤፌሶን 4:24 ላይ እንደዚህ ይላል፣ በአእምሮአችሁ መንፈስ ታደሱ፣ ለእውነትም በሚሆኑ ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ። ይሄ እንግዲህ ፕሮሰስ ነው፣ ሂደት ነው። በአእምሮአችሁ መንፈስ ታደሱ። ሮሜም ላይ ጳውሎስ እንዳለው ይሄን ዓለም አትምሰሉ፣ በአእምሮአችሁ መንፈስ ታደሱ። ከዛስ በኋላ የሚቀጥሉ ነገሮች እኮ አሉ። ውሸትን ከዚህ በኋላ አስወግዱ፣ እውነተኛ ሁኑ፣ ይቅርታ ተደራረጉ፣ በቁጣችሁ ላይ ፀሐይ ይግባ፣ ከአንደበታችሁ የሚወጣው ቃል ጽድቅ ይሁን፣ የሚያንጽ የጸጋ ቃል ተናጋገሩ፣ እርኩሰት እናንተ መካከል፣ ዝሙት እናንተ መካከል አይሰማ። ይሄ ሁሉ ያንን መልክ የመምሰል ሂደት ነው። ቅድስና ምንለው ሂደት ሁሉ ወደዛ መልክ ማርች የማድረግ ወደዛ መልክ የመገስገስ ሂደት ነው። ያ ወደዛ መልክ ነው የምንሄደው በእያንዳንዱ። ቆላስይስ ላይ የምንምጣና ቆላስይስ ላይ 3:10 ላይ ተመሳሳይ ነገር እናገኛለን። ቆላስይስ 3:10 ላይ እንደዚህ ይላል ሲናገር የእግዚአብሔር ቃል፣ የፈጠረውንም ምሳሌ እንዲመስል ዕውቀትን ለማግኘት የሚታደሰውን አዲሱን ሰው ለብሳችሁታል። በእውቀት ይታደሳል ይሄ ሰው። ዛሬ የምናቀው የምናከማቸው የእግዚአብሔር ቃል የነፍስ ዕውቀት ሆኖ የእውነተኛ ዕውቀት ሆኖ ከእግዚአብሔር የተገለጠ ዕውቀትና ቱንቢ ሆኖ ወደዛ መልከኛን ትራንስፎርም ያደርገናል። ይሄ ነው ሂደቱ፣ የቅድስና ሂደት እና ጥሪው አጠቃላይ ክርስትና ይሄ ነው። የእግዚአብሔር ፕሮግራም ሌላ አይደለም፣ ሚስትሬስ አይደለም፣ የተለየ ነገር የለውም። የልጁን መልክ በእኛ ያመሳል። ምናልባት አንድን ሐውልት እንደምሳሌ ልውሰድላችሁ። እዚህ ሴቶች አደባባይ የሚባል ታስታውሳላችሁ? ቀረብ ስለሚል በሱ ምሳሌ ልጠቀም። ከኛ ቅርብ ነው፣ ወክ ብታደርጉ የምታገኙት። ለረጅም ጊዜ ያህል ተዘግቶ ይቀረጽ ነበር አለ። ቀራጺ ይቀርጸዋል አይደለም? መጀመሪያ የተቆለለ የሆነ ድንጋይ የሆነ ምናምን ነው። ከዛ በኋላ የተሞረደ የተስተካከለ የመጨረሻው መልክ እስኪሄድ ድረስ ሲደርስ ተገለጠ ማለት ነው። የእግዚአብሔር ልጅነት ወይም ክርስቶስ የመምሰል ሂደቱ እንደዛ ነው። በእያንዳንዱ ቀን በእኛ እግዚአብሔር ያደርገዋል፣ በሁሉም ነገር ያደርገዋል። ቅድም እንዳልኳችሁ በቅጣትም የሚያደርገው ይህንን ነው። የሚቀጣን ለምንድን ነው? እግዚአብሔር ይላል ከቅድስናው ተካፋዮች እንድንሆን። በሌላ አነጋገር ያንን መልክ እኛ ውስጥ ለመሳል ነው የሚያደርገው። ጳውሎስም ሁለተኛ ጢሞቴዎስ 3:12 ላይ በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ምን ይሆናሉ? ይሰደዳሉ። ስደቱ ራሱ የምን አካል ነው? የዛ መልክ አካል ነው። ወገኖች ያደረገልን ልንገራችሁ፣ ስደትን አቮይድ ለማድረግ የሚሞክር ሰው ይህን መልክ አልፈልገውም እያለ ነው። እየገባችሁ ነው? ኪዩት ለማድረግ ለማቆም የሚፈልግ ሰው፣ ንጠቀኝ ከዚህ አውጣኝ የሚል ሰው
እዚህ ውስጥ ያላችሁ ሴቶች ካስክ የሚባለው ሴቶች ውበት ሳሎን ውስጥ ገብታችሁ ጸጉራችሁ ሲሰራ እሳቱ በጣም ሲበዛባችሁ አውጪው ማለት አውቁሚው ልውጣ የምትሉ ከሆነ ምን ትሆናላችሁ? ጨበሬ ሆናችሁ ትወጣላችሁ። ውብ ሆናችሁ አትወጡም። እንግዳ ሆናችሁ ትወጣላችሁ። ምንድነው ማን እንደዚህ ያደረገሽ የሚባል ነገር ምናምን ዝናብ የመታ ምናምን ሆነ እንወጣለን። እሳቱን ስታስጨርሱስ ምን ትሆናላችሁ? ዋው አይደለ? ቆንጆ የምታምር የምታጓጓ ሆና ትወጣለች። ያዕቆብ እንደዛ ነው የሚለው። መከራ ስራውን በእናንተ እስኪሰራ ድረስ አስጨርሱት ይላል። ፍጹማንና ሙሉዋን ሆናችሁ ትወጡ ዘንድ ምንም የማይጎላችሁ ስለሚያደርጋችሁ እንደ ሙሉ ደስታ ቆጥራችሁ አስጨርሱት። ኪዊት አታድርጉ፣ አታቁሙ፣ አታቋርጡ። ለምን? ስራ እየሰራ ስለሆነ በእናንተ እየተሰራ ያለ ነገር ስላለ ኦንጎይንግ ፕሮሰስ ስለሆነ የእግዚአብሔር ልጅነት መምሰል ማለት በሂደት ውስጥ ያለ ነገር ስለሆነ ማለት ነው። እዚህ ጋር ግን አደረገ ልንገራችሁ። እግዚአብሔርን መምሰል ወይም ይሄ እግዚአብሔርን መምሰል ክርስቶስን መምሰል የልጁን መልክ መምሰል የሚባለው ነገር የክርስትናችን መገለጫው ነው ራሱ። እንደውም መጽሐፍ ቅዱስ ሃይማኖታችን የሚባለው ይሄ ነው ራሱ። ምንድነው ሃይማኖት የሚባል? እግዚአብሔርን መምሰል ማለት ትችላላችሁ። የኔ ሃይማኖት እግዚአብሔርን መምሰል ነው። የሃይማኖታችን ሚስጥር ያለ ጥርጥር ታላቅ ነው አለ የሚለው። ሌላው ትርጉም ላይ ምንድነው የሚለው? እግዚአብሔርን የመምሰል ትርጉም ያለ ጥርጥር አንደኛ ጢሞቴዎስ አይደለ 3 ላይ ያለ ጥርጥር 3:16 ላይ ያለ እግዚአብሔርን መምሰል ነው። ክርስትና ማለት እሱ ነው ማለት ነው። ሌላ አይደለም። በሌላ አነጋገር ክርስትና ማለት እግዚአብሔርን መምሰል። ምንድን ነው ሃይማኖት? እግዚአብሔርን መምሰል። ለምን ተጠራ? እግዚአብሔርን ለመምሰል። ይሄ ነው ሃይማኖታችን ራሱ እሱ ነው። ስለዚህ እንደዛ ስለሆነ ቱምቢያችን፣ መለኪያችን፣ መወዳደሪያችን እሱ ስለሆነ በደረስንበት በየትኛውም ቦታዎች ላይ ምንለካውና ምንሰፈረው ከዛ መልክ ጋር ባለን ትይዩ መልክ ነው። ለዚህ ነው ጳውሎስ እኔ ክርስቶስን እንደመመሰል እንደምመስል ብሎ ኦልሬዲ እንደመሰለ ይናገራል። መስሎ ግን አልጨረሰም። በአንድ አስፔክት መስሎታል፣ ዋጋ በመክፈል እዛ ቦታ ላይ። በነገራችን ላይ ብዙ ሰዎች ግራ የሚገባቸው እኔ ክርስቶስ እንደመመስል እኔ ምሰሉ ካለ በኋላ ጳውሎስ ዳሩ ግን ፍጹም እንደሆንኩኝ አልቆጥረም ያለውን ቃል ሲሰሙ ግራ ይገባቸዋል። ስለዚህ ጳውሎስ እኔ ክርስቶስን መስላለሁ ያለው በሆነ አስፔክት ነው። እዛ ቦታ ምንድነው አውዱን ብትመለከቱ እኔ የራሴን ደስታ ሳይሆን የሌሎችን ደስታ በማስቀደም እንደምኖረው ለግሪክ ሰዎች፣ ለአይሁድ፣ ለእግዚአብሔር ቤተክርስቲያን ማሰናከያ ሳልሆን ለሰው ደስታ እንደምኖረው ሰልፍ ለሶኜ የራሴን ጉዳይ ትቼ ለሰው እንደምኖረው እናንተ ምን ይምሰሉ። በአንድ አስፔክት ነው እግዚአብሔር ክርስቶስን መምሰል እዛ ቦታ የተገለጠው። ጳውሎስ ክርስቶስን መሰልኩኝ የሚለው በዚህ ነው። ምክንያቱም ክርስቶስ ራሱን ደስ አላሰኝም። ስለዚህ ራሴን ደስ አላሰኝም። ራሴን ደስ ለማሰኘት ሰውን አልጎዳም። ራሴን ደስ ለማሰኘት በሰው አድቫንቴጅ አልመታም። ምክንያቱም የክርስቶስ መንገድ ነው የምከተለው እያለ ነው ጳውሎስ ለተሰሎንቄ ሰዎችም። አንደኛ ተሰሎንቄ 1:6 ላይ እኛንና ጌታን መስመስሉ ሆናችኋል ይላል። በምን አስፔክት ደግሞ? መከራ በመቀበል መከራ ተቀብላችሁ አልሸሻችሁ፣ እንዳውም ጸንታችሁ በመከራው ቆማችሁ እና በዚህም ማንን መስመስሉ ሆናችሁ? እኛና ጌታን መስመስሉ ሆናችሁ። በአንድ አስፔክት ነው። ክርስቶስን መምሰል በዚህ ምድር ላይ በብዙ አስፔክት ይገለጣል። በመስጠት ይገለጣል። ራሱን ድሃ አድርጎ ሌሎችን ባለጸጋ እንዳደረገ እኔ ያነሰብኝ ሰውን ብረዳና ለሰው ብቆረስ ክርስቶስን መስያለሁ። በዛ አስፔክት፣ በዛ አቅጣጫ ጸሎት ፕራዮሪቲ ሆኖ ክርስቶስ ያደርግ እንደነበረው በማለዳ ወደ አባቱ ይሄድ ነበር፣ ይነጋገር ነበር፣ ሌሊቱን በጸሎት ያሳድር ነበር። እንደዛ ባረ ክርስቶስን መስያለሁ። በዛ አቅጣጫ፣ በሁሉ አቅጣጫ ክርስቶስን ለመምሰል የተጠራ ነው። የሁሉ አቅጣጫ ሞዴላችን ማን ነው? ክርስቶስ ነው። ነገር ግን በዚህ በምድር ላይ ሙሉ በሙሉ አንመስለውም። ለዚህ ነው ዮሐንስ ምንድነው የሚለው? እንመስለዋለን ብሎ የሚናገረው ሲገለጥ ነው። ዳሩ ግን ሲገለጥ እሱ እንደመስል እናውቃለን። ማለት የተጀመረው ነገር ያልቃል በዛን ጊዜ። ፊልጵስዩስ ምዕራፍ 1:6 ላይ ጳውሎስ ይሄንን ፓኬጅ በአንድ ቃል ያስቀምጠዋል። በእናንተ መልካምን ስራ የጀመረው እስከ ማን ድረስ ይጨርሰዋል? እስከ ክርስቶስ መገለጥ ድረስ ይጨርሰዋል። ምንድነው የጀመረው? ምንድነው የሚጨርሰው? ብዙ ጊዜ የሚገርባቸው ነገር ያንን ስብከት እኔ ሊትራሊ የሰማሁበትን ልንገራችሁ።
በእናንተ የጀመረውን ይጨርሰዋል የሚለውን ህንፃ ሲሰራ ይጠቀሳል። ቢዝነስ ሲጀምር ይጠቀሳል። ለሁሉ ቦታ ለቢዝነስ አይደለም፣ ለህንፃ አይደለም፣ ለትዳር አይደለም፣ ለምንም ነገር አለ። ክርስቶስን ስለመምሰል ክርስቶስን ለመምሰል ጀምረዋል። በምን ተጀመረ? በመቀራት። አልቲሜት ጎሉ የልጁ መልክ እንድትመስሉ። የመጀመሪያ እርምጃው መጥራት፣ ከዛ ማጽደቅ፣ ከዛ ማክበር። ማክበር ማለት ግሎሪፊኬሽን ነው። የክርስቶስን የከበረ አካል መልበስ ነው። ፊልጵስዩስ 3:21 ላይ እንደተጻፈው ይሄ የተዋረደው ስጋችን የእሱን የከበረ ስጋ እንዲመስል ይለውጧል የተባለው ነው። ግሎሪፊኬሽን ነው እሱ። ነገር ግን እሱ መቼ ነው የሚሆነው ሲባል ስለ ሌሎቹ ስነግራችሁ ሂደት ነው ብያቸዋለሁ አይደለም? ቅጽበታዊ አይደለም። ቅድስና ቅጽበታዊ አይደለም። በእያንዳንዱ ቀን አካውንታችን ላይ ትንሽ ትንሽ የሚጨመር ነው። ቅድስና እንደ አካውንት ውሰዱት። በአንድ ቀን ሎተሪ ወጥቶልን አይደለም አካውንታችን ሙሉ የሚሆነው። መንፈሳዊ ሎተሪ የለም። የሆነ እጅ ተጭኖ ሎተሪ አይወጣልንም። ዛሬ ቀደስኳችሁ ምናምን ብሎ እጅ የሚጭልን ሰው ካለ ያልተቀደሰ አጭበርባሪ ነው እሱ ራሱ። እጅ በመጫን አንቀደስም። በእያንዳንዱ እርምጃ ትንሽ ትንሽ ጥሩ በላባቸው ጠብ እያደረጉ ገንዘብ የሚሰሩ ሰዎች ዓላማቸው ሚሊዮን ሰብስበው ቤት መኪና መግዛት ከሆነ ዛሬ 1000 ብር ይቆጥባሉ። ነገስ የዛሬ ወርስ እየቆጠቡ መጨረሻ ላይ እንደሚገዙት ሁሉ ቅድስና ሂደት ነው። ልክ እንደዚህ ነው። በእያንዳንዱ ዕለት እንቀድሳለን። እምቢ ስንል ኃጢአትን አንድ እርምጃ ወደፊት አካውንታችን ላይ ትንሽ። የኃጢአትን ግብዣ ስትንቁ እምቢ ስትሉ፣ ዓለምን ላለመምሰል እምቢ ስንል፣ ደግሞ እያመመን ለመታዘዝ ስንመጣ፣ እየቆረቆረን ስለ ስም የጭንቅ መንገድ ጠበቅኩኝ ስንል እንደዘማሪው እየተቆረስን ገንዘባችን ስንሰጥ ለቅድስና አንድ እርምጃ ትንሽ በትንሽ እየቀረብን ነው። ያኛው ግን ጌታን ስናይ ከመቀዝበት ያልቃል። ምንድን ነው የሚለው እዚህ ጋር? ደስ የሚለኝን ልንገራችሁ። እዚህ እንደዚህ ነው የሚለው፣ ዳሩ ግን ቢገለጥ የሚለውን ሲገለጥ እርሱ እንዳለ እናያለን፣ እርሱ እንድንመስል እናውቃለን። ስናየው በዛች ሞመንት ነው እሱን የምንመስለው። ስለዚህ እሱ ቅጽበታዊ ነው። ይሄ ግሎሪፊኬሽን ቅጽበታዊ ነው። የክርስቶስ የከበረውን ስጋ የምንለብሰው በቅጽበት ነው። ቅጽበታዊነቱን ጴጥሮስ ላይ አንደኛ ቆሮንቶስ ምዕራፍ 15 ላይ እንደገና አንደኛ ተሰሎንቄ ምዕራፍ 4 ላይም ታገኙታል። ቅጽበታዊ ነው። በቅጽበት እንለወጣለን። በቅጽበት ከዓይን ጥቅሻ በሚፈጥን ቅጽበት እንዳየነው እንለወጣለን። ስናየው እንለወጣለን። ተስፋችን ለዚህ ነው። ስናየው እንለወጣለን፣ እሱን ለመምሰል እንለወጣለን ብሎ ያስቀምጠዋል። ግሎሪፊኬሽን በዛን ሰዓት ሙሉ ይሆናል። ሂደት ነው። በዚህ ነው የሚጨርሰው ቁጥር 3 ላይ። ታዲያ ይሄን የመሰለ ተስፋ ካለን ምንድን ነው የምናደርገው? እሱ ንጹሕ እንደሆነ ራሳችን እናነጻለን። በዚህ ተስፋ ያለው ሰው ወገኖች አንድ ነገር ማንጻት የሚባለው ቃል መጽሐፍ ቅዱስ ላይ አዲስ ቃል አይደለም። ብሉይ ኪዳን ላይም አዲስ ኪዳን ላይም አለ። በሁለት መንገድ ተገልጧል፣ ውጫዊና ውስጣዊ። ውጫዊው ሜዳዊው ወይም ምሳሌያዊ ሆነው አካልን የማነጽ የመታጠብ የምናምን ስርዓቶች ናቸው። ለምሳሌ ዮሐንስ 11 ቁጥር 55 ላይ፣ ሐዋርያት ሥራ 21 24 ላይ፣ ዕብራውያን 9 13 ላይ እነዚህ ስትመለከቱ ምድራዊ የመንጻት ስርዓቶች አሉ። ብሉይ ኪዳን ላይ መንጻት ንጻ አይደለም የሚለው፣ መንጻት የሚባለው ምድራዊ ስርዓቶች አሉ። ነገር ግን መንፈሳዊ ስለሆነ ማንጻት ነው እዚህ ጋር ጳውሎስ የሚናገረው፣ ዮሐንስ የሚናገረው ራሱን ያነጻል የሚለው ሃይማኖታዊ በሆነ ስነ ስርዓት ሳይሆን በቅድስና ራስን ስለማንጻት ነው የሚናገረው። እንደምን ካላችሁ ለምሳሌ ዕብራውያን 9:14 ላይ ህሊናን ከማንጻት ጋር ተጽፏል። ያዕቆብ 4:8 ላይ ሁለት ሐሳብ ያላችሁ ልባችሁን አጥሩ፣ እጃችሁ ቆሸሸ እጃችሁን አጥሩ እንደሚለው የቅድስና ጥሪ ነው የሚያቀርበው። እንደውም እሱ ብቻ አይደለም። ያዕቆብ ላይ ደስ የሚለኝ ቃል አለ። ያዕቆብ 1:27 ላይ እውነተኛ አምልኮ በእግዚአብሔር አፍ ፊት ተቀባይነት ያለው አምልኮ ምንድን ነው ይላል? እድፍራ ሰውነትን እዛ ቦታ ላይ ከዚህ ዓለም እድፍ የተባለው ምን ይመስላችኋል ብትሉ የዚህ ዓለም ቁስ ነው። የዚህ ዓለም ብልጽግና ነው እድፍ የተባለው። ምክንያቱም እኛ ተስፋችን በሰማይ ነውና
ምድራዊ ቁስ ለመሰብሰብ አይደለም ክርስትና ውስጥ የገባ ነው። እግዚአብሔርን መምሰል ማትረፊያ የሚመስለው ምድራዊ ሰው በብዙ ስቃይ ራሱን የሚወጋ የተሳሳተ ሰው ነው። ስለዚህ ስለ ቁስ አይደለም። ቁስ ወይም የቁስ ፍቅር፣ የገንዘብ ፍቅር ያሳድፋል፣ ያቆሽሻል። ከሱ ፍቅር እንድንገላገል ነው የሚናገረው። አንደኛ ጢሞቴዎስ 5:22 ላይ ስለ መንጻት ይናገራል። ራስን በንጽህና ጠብቅ ይላል ጳውሎስ ለጢሞቴዎስ። ራስን በንጽህና ጠብቅ፣ በሌሎች ኃጢአት አትተባበር። በየዕለት ሕይወታችን ከዝሙት አንጻር፣ ከአንደበት አንጻር የተቀደሰ ንጹህ አንደበት፣ የተቀደሱ እጆቻችሁን እንድታነሱ ወንዶች ይፈቅዳል ይላል ጳውሎስ። ከቅድስና አንጻር፣ ከእያንዳንዱ ቀን እርምጃ አንጻር ራሳችንን ማንጻት ይኖርብናል። ይሄ ሃይማኖታዊ ስርዓት አይደለም። ብሉይ ኪዳን ላይ እንኳን ዳዊት የገባው ትዝ ይላችኋል። መዝሙር 51 ላይ ከ7 እስከ 17 ረጅም ክፍል ነው። አንጻኝ እንደ በረዶ አንጻኝ ይላል ዘማሪው። ነገር ግን በመስዋዕት በሜዳዊ መስዋዕት እንዳልሆነ ስለገባው መስዋዕትስ ብትሆን በሰዋው ነበር። አንተ ግን በሚቃጠል መስዋዕት፣ በሚታረድ መስዋዕት ደስ አይልህም። የእግዚአብሔር መስዋዕት ምንድን ነው? የተሰበረ ልብ ነው። የተሰበረው የተዋረደው መንፈስ እግዚአብሔር አይንቅም። ስለዚህ በቅድስና ወደ እግዚአብሔር ይመጣል። ቅጣቱን ለመታገስ እየወሰነ ወደ ጌታ ይመጣል ዘማሪው። ወገኖች እዚህ ጋር አንድ ነገር ልናገርና ልጨርስ። ቅድስና አንዱ ትልቅ ጥሪ ነው። ቅድስናን በሁለት መንገድ ሰዎች ይሰብኩታል፣ በሁለት መንገድ ለመለማመድ ይጠራሉ። አሉታዊ በሆነውና አዎንታዊ በሆነው። አሉታዊ በጣም ከባድ ነው፣ በጣም ዳገት ነው። ቅድስናን ብዙ ሰዎች ሲረዱት ምን ብለው ይረዱታል መሰላችሁ? ቅድስና እንደውም በአብዛኛው አማኝ አይምሮ ውስጥ፣ በአብዛኛው በእግዚአብሔር ቤት ባለ ሰው አይምሮ ውስጥ ቅድስና ሲባል መራራ ኪኒን ነው። ኪኒን ቸኮሌት አይደለም። ኪኒን ከረሜላ አይደለም። ምን አለ መቼ በታመምኩና በወሰድኩ ትላለሁ እንደ ኪኒን ያጓጓል። ኪኒን ወርጄ ነው የምወስደው። ካልወሰድኩኝ የሚገጥመኝን ስለማቅ ነው የምወስደው። አይደለም እንዴ? እየመረረኝ እያንገሸገሸኝ ወስደዋለሁ። ኮሶ የጥንት ሰዎች ኮሶ የሚጠጡት እያንገሸገሻቸው ነው፣ እንዲያሽርላቸው ስለሚፈልግ። ለብሶ ቅድስና ይሄ ጥቅም አለው። ካልተቀደሰ ጌታ ይቀጣዋል። ስለዚህ ነው የሚቀደሰው፣ በፍርሃት ነው የሚቀደሰው። ዮሐንስ ሲናገር ፍርሃት ከቅጣት ጋር ነው የሚያያዘው። የሚፈራን ሰው ፍቅሩ ፍጹም። ይኸውላችሁ ቅድስናን በዚህ በክልከላ መንፈስ፣ ቅድስናን በቃ አስፈሪ በሆነ ነገር የሚስሉላቸው ሰዎች አሉ። ብዙ ሃይማኖተኞች እንደዛ ናቸው። ቅድስና ግን እሱ አይደለም። ቅድስና ቅድም እየተናገርነው መልክን የመጓጓት ነው። ከሱ ጋር ዩናይት ማድረግ እፈልጋለሁ። ከሱ ጋር አይደንቲፋይ መሆን እፈልጋለሁ። ያንን መልክ ማየት እፈልጋለሁ። ክርስቶስን ፊት ለፊት ማየት እፈልጋለሁ። ጓጉቻለሁ፣ ናፍቄያለሁ። እንደውም ልቤ በመናፈቅ ዛለ እንዳለው ኢዮብ። ልቤ በመናፈቅ ዝሏል፣ በቃ አልደርስ ብሎኛል። ካንት ዌት ያንን ቀን ይላሉ አንዳንድ ሰዎች። አልበም ይለቀቃል ሲባል ነው እንደሚከሰር ካንት ዌት ይላሉ አይደል ሰዎች። መጠበቅ አቅቶኛል፣ መቼ ነው የሚለቀቀው ይሄ አልበም ይላሉ አይደል። እኔ ደግሞ መጠበቅ ያቃተኛ አንድ ነገር አለ፣ የክርስቶስ መገለጥ። እሱን ነው ማለት ቅድስና ማለት ይሄ ነው። ናፍቆታችን አዎንታዊ በሆነ ሁኔታ ነው ወደዛ ድራይቭ የምንደረገው። ሰውን በማስፈራራት መቀደስ ይቻላል። ዋልህ በማለት ትገባታለህ በማለት በምድርም እንደሆነው ጸጉርን ተላይተህ ትገባለህ ሲባል ነው አይደል ሰው ወንጀል የማይሰራው። እንደውም እስር ቤቱ እንደ ስካንዲኔቪያ ሀገሮች ቢሆን እኮ የኛ ሀገር እስር ቤት ወንጀል ይበዛል። ስካንዲኔቪያ ሀገሮች እነ ስዊድን እነ ዴንማርክ ምናምን እስር ቤታቸው ከኛ ቤተ መንግስት ይመረጣል። በጣም የሚያጓጓ ነው። ድንገራችሁን የሚያስገርም ነገር የእስር ቤቱ ቁልፍ ለእስረኞች ነው የሚሰጠው። ቁልፉ እነሱ ጋር ነው ራሱ፣ ማንም አይጠፋም። ከዛ እስር ቤት አጠፉም። ደስ የሚል እስር ቤት ነው። በታሰርኩ የሚያሰይ ነው። የኛ ግን አሰቃቂ ስለሆነ ከሲኦል ትንሽ መለሰ ስለሚል ሰዎች እዛ ላለመግባት ጥርሳቸውን ነክሰው ያሉ ይታገሳሉ። ቅድስና በዚህ በማለት አይደለም። ቅድስና ድራይቭ የሚያደርገን ተስፋ ነው፣ ፍርሃት አይደለም። በተስፋ ልንገባ ያስፈልጋል። ይወላችሁ
ጳውሎስ እነዚህ ነገሮች በተደጋጋሚ ሁለተኛ ቆሮንቶስ 7:1 ላይ እንደዚህ አይነት ተስፋ ካለንማ ነፍስንና መንፈስን ከሚያረክስ ነገር ራሳችንን እየቀደስን ቅድስና ፍጹም እናደርጋለን ይላል። ተስፋ ነው የሚቀድሰን ነው የሚለው። ቲቶ 1 ላይም ከ11 እስከ 13ም ስለ ተስፋው ከተናገረው ተስፋው ነው የሚቀድሰን። የሐዋርያት ሥራ ላይም በጣም የምወደው ቃል አለ። ሐዋርያት ሥራ ምዕራፍ 24 ላይ ከ15 እስከ 16 ጳውሎስ ራሱን ዲፌንድ ሲያደርግ እንደዚህ ይላል። ሐዋርያት ሥራ 24 ላይ እነዚህ ሁሉ እንደሚጠብቁት እኔም የሙታንን ትንሣኤ ተስፋ ጠብቃለሁ። ስለዚህም በሰውና በእግዚአብሔር ፊት ነውር የለባት ንጹሕ ሕሊና ትኖረኝ ዘንድ እተጋለሁ ይላል። የሙታን ትንሣኤ ተስፋ ስለማድረግ ነው በእግዚአብሔር ፊት መቆም እንዳለ፣ ሽልማት እንዳለ፣ ብድራት እንዳለ፣ ንጉሱም በውበቱ የማይበቀን ስላለ እሱን ቀን እያሰብኩ ነው የምተጋው። በሰውም በእግዚአብሔር ፊት አዩኝ አላዩኝ ሳልል እግዚአብሔር ያየኛል እያልኩኝ በየጓዳዬ እንኳን ሳይቀር የምቀደሰው በዛ ነው። ፍርሃት አይደለም ድራይቭ የሚያደርገኝ፣ ፍቅር ነው፣ ናፍቆት ነው። ዓይንህን በዓይኔ ያየሁት ቀን አርፋለሁ ካለብኝ ሰቀቀን እንዳለው ዘማሪው ከሰቀቀኔ የማርፍበትን ያንን ቀን እሱ ነው ድራይቭ የሚያደርገኝ የሚለውን ነገር ነው ለተስፋችን ለቅድስናችን ጉልበት የሚሆነው ተስፋ ነው ወገኖች፣ ፍርሃት አይደለም። ብዙዎች በሲኦል ፍርሃት ለመቀደስ ይሞክራሉ። ትሉ የማያንቀላፋ እሳቱ የማይጠፋ እውነት ነው። ትሉ የማያንቀላፋ እሳቱ የማይጠፋ ገሃነመ እሳት አለ። እሱን ፈርቼ ግን አለ ማለት ነው የምቀደሰው። እሱ ኖረም አልኖረም በአዋጅ ከዛሬ ጀምሮ ሲኦል ቀርቷል ቢባልም እቀደሳለሁ። ዝም ብሎ ነው እሱ ተረት ተረት ነበር ቀርቷል ሲኦል የለም ገሃነም የለም ቢባልም የምመርጠው ቅድስና። ምክንያቱም ቅድስና ውበት ነው። ቅድስና እንደ ማግኔት የሚስብ ነገር ነው። እንደ ብርሃን ወደ ራሱ የሚስበን አስደናቂ ውበት ነው። ክርስቶስን መምሰል የመሰለ አስደናቂ ተስፋ ምን አለ እዚህ? ክርስቶስን ለመምሰል ተጠርተናል። ይሄ ነው ዮሐንስ የሚናገረው ተስፋ። የጌታ ስም ብሩክ